በጧት የሚነሳ ሰው የለም ማለት ነው። አባዬ ይሄንን ቢያየው የበከነ ትውልድ ይላቸው ነበር። ምንድነው አንተ ወንድ ልጅ አይደለም እንዴ? ቆፍጣና አትልም? ምንድነው አንቺ ምንድነው ችግርሽ? በእናትሽ አሁን ከጠዋቱ 12 ሰዓት ከ30 ደቂቃ ሆኗል። ምንድነው እስከዚህ ሰዓት እንቅልፍ የምትተኛው? እና እኔ ምን አገባኝ? ለምን የነጋው መልሶ አይመሽም? አንቺ እንቅልፍ የለሽም እና እኔ መተኛት የለብኝ? ይኸውልህ እንቅልፍ በወጣት በቃሽ። ከዚህ በላይ ውስጤን አታድሚ። በቃ መቃጠል ያማል አይደለ? እኔም ያኔ ስትደፍረኝ እንደዚህ ነበር የተቃጠልኩት። ያኔ ልጄን ስትነጥቁኝ ጊዜ እንደዚህ ነው የሆንኩት። ጽናት በቃሽ፣ እጄን እንዳታስች። እንዴት ነው ለአንተ ሴት ልጅ ላይ እጅህን ማንሳት ብርቅህ ነው እንዴ? ምን ነው ዛሬ አዲሷ ልጅ ጉድህን እንዳሰማብ ነው? አረ በፈጠረሽ እንዴ! ልታሳብጅኝ ነው እንዴ? ቆይ ምንድነው ፍላጎትሽ? እሱንማ በደንብ ታውቀዋለህ። አዲስ ሰው ባየ ቁጥር እንደ እስስት መልክህን እየቀያየርክ ሰው ላይ መለጠፍን ለምደኸዋል። ትሰሚኛለሽ? ቢገባሽ ራሴን በጣም እየተቆጣጠርኩ ነው። በጣም ጥሩ። ንዴትህን ዋጥ ማድረጉን ልመደው። ምክንያቱም ሀሴት በጣም ቀበጥ ሴት ናት። ጽናት ቅናትሽን በልክ አድርጊው። እኔ ነኝ ባንተ ምቀነው? አንተ ማለት እኮ ሴት ልጅን አስገድደህ የደፈርክ የወደደችህን ሴት ያሳበድክ ሰው ነህ። በቃሽ። ይህንን ላለማድረግ ከራሴ ጋር ብዙ ታግያለሁ። አንቺ ግን ሌላ አማራጭ አልሰጠሽኝም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? ጽናትና ኪራ በሚያሳዝን ሁኔታ በጣም ኃይለኛ ጸብ ውስጥ እየገቡ ነው ማለት ነው። ጽናት ግን እጅግ በጣም አበዛሽው በእውነቱ ማለት ነው። ምክንያቱም ማለት ወይ እውነቱን ተናግራ ስለ እናቱ ያለውን ነገር ሳይሆን በቃ እውነቱን አባቱ እንዲህ እንዳለው ለመናገርም እውነት ለመናገር ያስፈራል። ግን ደግሞ ከራቀች ወይ መራቅ ነው እንዴ? ያኔ ሲተዋት እንትን ትላለች፣ ሲተዋት ትቀርበዋለች፣ ሲቀርባት ደግሞ ትርቀዋለች። እንትን የምታደርገው ነገር በእርግጥ እሱም የመልስ ምት ይባላል። ምክንያቱም እሱ ራሱ ያው ያኔ ብዙ ነገር ስላደረጋት ማለት ነው። ንግግሩ ምናምን ትንሽ የሚያስከፋ ነበረ ኪራ ማለት ነው። ግን አሁን እሷም ወይ ኪራዬ እንዴት ነው ያለኝ እንኳን ደህና መጣህ ምናምን ብላ ከዛ ደግሞ ከኔ ራቅ ምናምን መድፈርህ ምናምን እጅግ በጣም ይደብራል በእውነቱ ማለት ነው። ይደብራል። በልክ አድርጊው ጽናት ያበዛሽው ማለት ነው። ያው ባለፈው እንትናን ኪራን አንተ አበዛኸውም ንግግርህ ምናምን እያልን ነበር። አሁን ደግሞ ጽናት አብዝተሸዋል። ይሄ መልስ ምት ነው እውነት ለመናገር ማለት ነው። ግን ለመረዳት ሞክሪ፣ ለመተው ሞክሪ። በቃ እንዴ ለእውነቱን ለመናገር ሞክሪ። እንዴ ምን በወጣሽ? በቃ እውነቱን ለመናገር ሞክሪ። በቃ ምንም ማድረግ አይቻልም። ከራስሽ ደስታ በላይ ለሰዎች ደስታ አትኑሪ። መጀመሪያ ለራስ ደስታ መኖር ነው። ለዛውም ደግሞ እቺ ሲጀመር እሷ ሲጀመር አትወደውም። አስባበትም አይደለም የመጣችው እንደምታዩት ማለት ነው። አስባበት እንዲህ ተነግሯት ምናምን አይደለም የመጣችው። ምክንያቱም እሷ የመጣችው ለእንትን ነው በቃ እንደዚህ እንደ ቤተሰብ እንድትጠይቅ ምናምን እንድትጫወት ነው። አባቷ እንትን ብሎ ነው የላካት እንጂ ይሄንን እንትን ምንም አታውቅም ማለት ነው። እዚህ ጋር ደግሞ ኪራ በጣም ነው ያሳቀኘው ማለት ነው። ስድቦቹ ጅብ ምን ይበልሽ ነው ምናምን ሲላት ነበረ። እዚህ ጋር ደግሞ ቦምባ ምናምን ምንድን ነበር ያላት? ወይ የረሳሁት ነው የማያዝ አልችልም ማለት ነው። ንግግሮች በጣም ነው የሚያዘጉት በእውነት። ልጅቷ ደግሞ ሴት አይሏት ወንድ አይሏት እውነት ለመናገር ደሟ እንኳን አይስብም። ምን አይነት ሰው ናት ማለት ወንድ ፊት እንደዚህ ደግሞ ደህና እንደዚህ ለብሶ ኧረ ይደብራል በእውነቱ ማለት ነው። ወንድ ፊት እንደዚህ ለብሶ መመነቃቀር ያስጠላል። አቀማመጥሽ ራሱን እንደ ሴት ሁኚ መጀመሪያ። ሲጀመር አባትና አባት ናቸው ለነገሩ ይሄን እቅድ ያመጡት። ሲቀጥል ይሄ ጋብቻ አይጸድቅም፣ በእውነቱ አይጸድቅም። ምክንያቱም እሷም አትፈልገውም ሲጀመር። እንደውም ናሆሜ ላይ አይኗን ጥላለች ማለት ነው። ናሆሜ ደግሞ
የምሩ ነው ነግሬሻለሁ። ምሩ ራሱ ትደፋሻለች ማለት ነው። እና ጥግሽን ያዥ ባይ ነኝ ማለት ነው። አባትና አባት ልክ እንደ እንትን እኮ ነው የሆኑት እንደ አረቦች። ያው አረቦች ብዙ ጊዜ እንደውም እነሱ አያገናኙም እንደውም ራስ በራሳቸው ነው የሚያጯቸው ማለት ነው። ያው ይሄ ግን ልጆቹ ሁለቱም ሳይፈላለጉ ሳያስቡበት እንደዚህ አይነት ኧረ በጭራሽ አይሆንም። እና ለማንኛውም ግን ጽናቴ አታብዡ፣ እውነት አበዛሽ ወይ አይጭ እና በቃ ማለት ከራቅሽ መራቅ ነው ወይ ፊት ነስተሽ መራቅ ነው ወይም ደግሞ እውነቱን ተናግረሽ ለራስሽ ደስታና ለኪራ ደስታ ለፍቅራችሁ ደስታ መኖር ነው ማለት ነው። በእርግጥ ይሄ ቀፈታም የሆነ ሰውዬ ነው ሆዱን እዛ ግድም አድርሶ የ9 ወር ነብሰ ጡር አስመስሎ የእሱ ጥፋት ነው የእሱ እንትን ነው ማለት ነው። ግን ደግሞ እውነቱን ተናግረሽም ቢሆን በቃ እውነታውን መቀበል ጥሩ ነው። ምክንያቱም ይሄ አግባብ አይደለም እየሰራሽው ያለሽው ነገር ደስ አይልም ማለት ነው። ኪራዬን እያስከፋሽው ነው ያለሽው። ፍቅርሽን እንትን እያልሽ ነው ያለሽው። ስለዚህ ፍቅርሽን ላለማጣት ስትይ እውነታውን ተናግረሽ ለራስሽ ደስታ መኖር ነው መጀመሪያ ማለት ነው። በቃ ለራስሽ ደስታ ኖሬ ከምንም በላይ ለራስሽ ደስታ ከዛ ሌላ ሁሉ ይደርሳል ማለት ነው። እና የልጅቷ ንግግሯ ራሱ በጣም ነው የሚከብደው። በስመአብ ሴት አይሏት ወንድ አይሏት እኮ ማለት ነው። የምር በቃ ሴት አይሏት ወንድ አይሏት። ኪራ ለራሱ ግራ ተጋብቷል በእውነቱ ማለት ነው። እጅግ በጣም ነው ግራ የገባው። በጣም ግራ ገብቶታል። በቃ የሚያደርገው ነገር ሁሉ ምን የምታደርገው ነገር ሁሉ ግራ ገብቶታል ማለት ነው። ምክሯ ምኗ እንዴ በጣም ከባድ ሴት ነች። እጅግ በጣም ከባድ ሴት ነች። ከባድ ሰው ነች ማለት ነው። እና ቤተሰብ እንዴት ታዩታላችሁ ግን? እኔ በጣም ነው የደበረችኝ ልጅቷ ማለት ነው። ኪራ ከዚች ጋር አይደለም ባልና ሚስት ሆኖ መኖር እኔ እንጃ አይጥና ድመት ሆኖ ነው የሚኖር የሚመስለኝ ማለት ነው። ጀመሪያው እንደምታዩት እሷም እንደዚህ አይነት ሀሳብም የላትም። አይኗን የጣለችው እንደውም እንትና ላይ ይመስለኛል ማለት ነው። እና ጽናት ቅናትሽ የራስሽ እንትን ነው እንጂ ከተውሽ ትውት አድርጊው በቃ። ካለበለዚያ ግን እንዲህ ቅናት አይሉት ወይም ደግሞ የእሱ የአባትየው አደራ አይሉት ስለ እናቱ የነገረሽ ነገር አይሉት። ግራ ነው የሚያጋባሽ፣ በእውነት ግራ ነው የሚያጋባው። አንቺንም ግራ አጋብቶሻል ነገረ ስራሽ ለራስሽ ማለት ነው። እዚህ ጋር እያት አቀማመጧን ራሱ ማለት ነው። እንዴት እንደዚህ ትቀመጣለች? ሴት ልጅ እንዴት ትቀመጣለች? በእርግጥ እንደ ወንድምና እንደ እህት አይተው ነው። ምክንያቱም እንደዚህ አይነት እንትን አልነበራትም። ያው እንደምታዩት አታውቅም ነበር። ለዛ ነው ማለት ነው። እና ግን አንዳንዴ ንግግርሽንም ምናምንሽንም የምትናገረው ነገር በጣም ነው የሚያስቀው እውነት ለመናገር ማለት ነው። የኪራ እንትን ማለት ነው። የኪራ ሚስት የወደፊት ሚስቱ ጽናት ናት እንዳታስቢው እሺ። ማነሽ አዛሉ ማን ነበረ ስምሽ? ሀሴት እንዳታስቢው ማለት ነው። እና ጋይስ ለማንኛውም ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ ቪዲዮውን ማለት ነው። ቤተሰብ እናመሰግናለን። ላይካችሁ፣ ድጋፋችሁ፣ ሰብስክራይባችሁ አይለየን። በቀጣይ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ።